ነገ የምድር ትልቁ ቀን ነው። ነገ በዓመቱ ውስጥ የአጽናፈ ዓለሙ ሕግጋት ሙሉ በሙሉ የሚቀየሩበት፣ የሰማይ በሮች ወለል ብለው የሚከፈቱበት የ24 ሰዓት መንፈሳዊ የነጻነት ቀን ነው፣ የዓረፋ ቀን። ሁላችንም በውስጣችን የምንሸከመው አንድ ትልቅ ከባድ ጭንቀት አለ። ማንም የማያውቅብን በየቀኑ እንቅልፍ የሚነሳን ከባድ ፍላጎት። ታዲያ ነገ እጆቻችንን ወደ ሰማይ አንስተን ዱዓችን ያለምንም ግርዶሽ በቀጥታ ወደ አላህ እንዲያልፍ የምናደርገው እንዴት ነው? አብዛኞቻችን የዓረፋ ቀን እንደ ማንኛውም ቀን በዝምታ እናሳልፈዋለን። ነገር ግን ነቢዩ ዓለይሂ ሰላቱ ወሰላም ስለዚህ ልዩ ቀን የነገሩን አስገራሚ እውነት አለ። ነገ የምንጾመው ጾምና የምናደርገው ዱዓ በሕይወታችን ውስጥ ያለውን ትልቅ ታሪክ የመቀየር አቅም አለው። ዛሬ ሰሓቦችና ደጋግ ቀደምቶቻቸው ትልልቅ ጉዳዮቻቸውን ለዓረፋ ቀን አስቀምጠው እንዴት መልስ ያገኙበት እንደነበርና ነገ ልንለው የሚገባውን ከሁሉ በላጭ ዱዓ ሙሉ በሙሉ እናያለን። ነገ የዙልሂጃ 9ኛው ቀን ነው፣ የዓረፋ ቀን። ይህ ለአማኞች የተሰጠ ትልቅ ስጦታ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ስለዚህ 24 ሰዓት ሲናገሩ እንዲህ ብለዋል። የዓረፋ ቀንን መጾም ያለፈውን 1 ዓመትና የሚመጣውን 1 ዓመት የ2 ዓመት ወንጀል እንደሚያስምር አላህ ላይ ተስፋ አደርጋለሁ። እስቲ ይህንን እምርታ አስቡት። የአንድ ቀን ጾም የ730 ቀናት ስህተትን፣ ድክመትንና ወንጀልን ሙሉ በሙሉ ያብሳል። ነገ በቂ ምክንያት የሌለው ሰው ሁሉ ሊጾመው የሚገባው የሱና ጾሞች ሁሉ በላጭ የሆነ ቀን ነው። የቀደሙት ደጋግ ሰዎች ወይም ሰለፎች የዚህን ቀን ክብር በሚገባ ያውቁ ስለነበር እንደ ትልቅ የሙከራ ጊዜ ይመለከቱት ነበር። በሕይወታቸው ውስጥ ከበድ ያለ መልስ ያጣ ትልቅ ጉዳይ ሲገጥማቸው ያን ጉዳይ በዓመቱ ውስጥ ዝም ብለው አይጠይቁትም ነበር። ሆነ ብለው ለዓረፋ ቀን አስቀምጠው ይጠብቁት ነበር። ነገ አላሁ ዐዘ ወጀል ወደ ቅርቢቷ ሰማይ የሚወርድበትና መላእክትን እስቲ ባሪያዎቼን እዩዋቸው ምን ፈልገው ነው እንዲህ እጆቻቸውን የዘረጉት ብሎ የሚኮራራበት ልዩ ቀን ነው። ሰለፎች በዚህ ሰዓት ከሰዎች ተለይተው እጆቻቸውን ወደ ሰማይ ዘርግተው በሙሉ እምነት ይማጸኑ ነበር። የሐዲስ ሊቃውንት እንደመዘገቡት ለዓረፋ ቀን ተደብቆ የቀረበ እውነተኛ ዱዓ ቀጣዩ ዓመት ሳይመጣ መልስ አግኝቶ ያየነው ቢሆን እንጂ አናውቅም ይላሉ። ኢብኑ አብዱል በር የተባሉት ታላቁ ሊቅ የዓረፋ ቀን ዱዓ በአብዛኛው አይመለስም፣ ሙስተጃብ ነው ብለዋል። ነገ ያንን የሰማይ በር ለመክፈት የግድ ረጅምና ረቂቅ ቃላት ማዘጋጀት አያስፈልግም። ነቢዩ ዓለይሂ ሰላቱ ወሰላም በዓረፋ ተራራ ላይ በቆሙ ጊዜ አንድ ሰው ሊለው የሚችለውን ከሁሉ በላጭና ሚዛን ላይ እጅግ ከባድ የሆነውን ቃል ገልጠዋል። እንዲህ አሉ። ከሁሉ በላጭ ዱዓ የዓረፋ ቀን ዱዓ ነው። እኔና ከኔ በፊት የነበሩት ነቢያት ካልናቸው ቃላት በላጩ ላኢላሃ ኢለላህ ወሕደሁ ላ ሸሪከ ለህ ለሁል ሙልክ ወለሁል ሐምድ ወሁወ ዐላ ኩሊ ሸይን ቀዲር የሚለው ነው። በመጀመሪያ ይህንን ቃል ስናየው ቆይ ይህ እኮ ምስጋና እንጂ ልመና አይደለም፣ እንዴት ዱዓ ተባለ ልትሉ ትችላላችሁ። የዱዓ ትልቁ ሚስጢር እዚህ ላይ ነው። ራሳችሁን ዝቅ አድርጋችሁ ኩራታችሁን ሰብራችሁ ጊዜያችሁን በሙሉ እሱ ብቻ ነው አምላክ፣ የዓለማቱ ባለቤት እሱ ነው፣ ሁሉን ማድረግ የሚችለው እሱ ነው በማለት ስታሳልፉ የራሳችሁን ድህነት በዝርዝር መናገር እንኳን አያስፈልጋችሁም። የእናንተ ውዳሴ ራሱ ትልቅ ልመና ነው። ታላቁ ሰሓባ አብዱላህ ኢብኑ ዑመር በዓረፋ ቀን ሌላ ዱዓ አይሉም ነበር። ቃላት አጥሯቸው ሳይሆን የዚህ ቃል ሚስጢር ስላወቁ ነገን ሙሉ ይህንን ያላቀ ቁልፍ ብቻ ደጋግመው በማለት ጭንቀታቸውን በተውሂድ ቃል ያፈርሱት ነበር። ነገ ወደ አላህ የምንቀርብበት ትልቁ የኸይር ገበያ ተከፍቷል። እውነተኛ እድለኛ ሰው ማለት የዚህ ቀን ትሩፋት ገብቶት ነገን በዱዓና በእስትግፋር የሚያሳልፍ ሰው ነው። የሰዎች በር ሀብት፣ እውቅናና ዝና ይፈልጋል። የአላህ በር ግን የሚፈልገው የተሰበረ ልብና እውነተኛ ምላስ ብቻ ነው። ነገ አላሁን ዐዘ ወጀል ስንጠይቀው በሙሉ እርግጠኝነትና በትልቅ ተስፋ መሆን አለበት። እጆቻችንን የምናነሳው አላህ የሚሰጠንን እዝነት ለመቀበል እንደሆነ እናስብ። ነገ ከዐሱር በኋላ ያለውን ወርቃማ ሰዓት በከንቱ ወሬ እንዳናሳልፈው። ልባችንን ሰብስበን እጆቻችንን ዘርግተን ልክ በንጉሥ በር ላይ እንዳቆመ ምስኪን እንሁን። ቸሩ ጌታችን ደግሞ የተዘረጉ እጆችን ባዶ እንደማይመልስ በሙሉ ያቂን እንመን። አላህ ነገ ዱዓቸውን ከሚሰማላቸውና ወንጀላቸውን
ከሚምርላቸው እውነተኛ ባሪያዎቹ ያድርገን። ሱብሃነላሂ ወቢሐምዲህ ሱብሃነላሂል ዐዚም። ወሰላሙ ዐለይኩም